6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል? አይችልም? ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ። ሰንበት ማነው ማክበር የጀመረው? እግዚአብሔር። እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ 7ኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይ እረፍት ብለው የሚተረጉሙት ነገር በጣም ነው የሚያስቀኝ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ በኋላ የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድን ነው ታዲያ ነው? እግዚአብሔር ስራ አቁሞ ነው አረፈ የተባለ? አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ጊዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመናው ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅሜ ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናሁ እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃን አንዳንድ ጊዜ በአውሮፕላን ሳይቆይ ዝናሙ የት ላይ ነው ያለ እላለሁ። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱ ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፊያ ነው የሚያካፋው። መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? የእግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰ ማያንተ አምላኬ
አቤቱ ከእናቴ ማህፀን ሳለሁ አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስዕሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክስጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክስጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። ሁለት ትርጉሞች ይሰጣሉ። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው? አንድ ቀን አተረፈ እግዚአብሔር። 6 ቀን ነው የፈጠረ፣ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው። 6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል? አይችልም። ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ እንኳን በ6 ቀን በ60 ዓመት ምን ሰራችሁ? 60 ዓመት ሙሉ ስናበላሽ ሊኖር ነው። እግዚአብሔር ይቅር ይበለን፣ እኔንም ይጨምራል። አይዟችሁ፣ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ እኔም ጭምር ነኝ። እንዲሁ 6 ቀን እግዚአብሔር እንደው እንድታስቡ ነው። 6 ቀን እኮ እግዚአብሔር ዓለምን የፈጠረበት ነው። እኔ በ40 ዓመት 30 ዓመት ምን ሰራው? ግን በትናንት እንዳታዝኑ፣ ለነገ ነው መኖር። የሰው ልጅ አንዱ ችግሩ ምንድን ነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ የዛሬ 10 ዓመት ብታየኝ እኮ እንዴት ጥሩ ሰው ነበርኩ ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? ግን ሊቃውንቱ ምን ይላሉ? ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም ይላል። ትናንት የተሻለ የመሰለ ዛሬ በጣም ስለሆንክ ነው ይላል። እና ትናንትን ዞር ብላችሁ አትዩት። አንዳንድ ጊዜም ደግሞ ሰይጣን ተንኮሉ በንስሐ ያመካኝና የትናንትናውን ኃጢአታችን እያሰብን እኔ እኮ ማረባ ሰው ነኝ፣ እንዲህ ማድረግ አልነበረብኝም፣ እንዲህ ማድረግ ደግሞ ነበረብኝ እንድንልና በዚያ ሐዘን ውስጥ ያዘንን ዛሬን እንድናበላሽ ያደርጋል። ኑሮ ግን ከዛሬ ነው የሚጀምረው። ዛሬን ነው መምራት እያልኳቸው ያለው። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከ4 ከፍሎ ይሄንን ጠፈር የፈጠረበት ነው። ይሁላችሁ ይሄን ጠፈር የዘረጋው ሰኞ ነው። እግዚአብሔር ሰኞ ሰማይን ፈጠረ። እኔ ደግሞ ሰኞ እንደው ምን ልስራ እንዳቅመኝ ብላችሁ አስቡ። ሰኞ እኮ ሰማይ የተፈጠረበት፣ ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለባችሁ። እግዚአብሔር ማክሰኞ የምድር እጽዋትን በሙሉ የፈጠረበት ቀን ነው። እግዚአብሔር ምድር እንድታበቅል ባደረገበት ቀንማ እኔ ምድርን እንድትመክን አላደርግም ማለት
እግዚአብሔር ረቡዕ ይሄን የማይቆጠር ከዋክብትና ፀሐይ ጨረቃ ነው የፈጠረበት። እግዚአብሔር ብርሃን በፈጠረበት ቀንማ እኔ ጨለማ ውስጥ አልውልም ማለት። እግዚአብሔር ሐሙስ በባህር የሚኖሩ እንስሳት አራዊትን፣ አሳውን ሁሉ ጉማሬውን፣ አሳንበሪውን፣ አዞውን ሁሉን የባህር ውስጥ ሰራዊትን በሙሉ የፈጠረበት ቀን ነው። እንዲህ በዚህ ቀንማ ይሄ ሙት ባህርን ታውቁታላችሁ? እስኪ የምታውቁት እጃችሁን አውጡ። ሙት ባህርን የምታውቁት እግዚአብሔር ይስጥልኝ። ታውቁታላችሁ አይደል? እና ሙት ባህር በጣም ነው የሚገርመኝ። በጣም ብዙ ትርጉም ያለው ባህር ነው። ሙት ባህር ከተባለበት ምክንያት አንዱ ምን ይመስላችኋል? ምን ይመስላችኋል? ምንም ህይወት ያለው ነገር በውስጡ አያኖርም። እና ታዲያ እኛ ምንም ህይወት ከሌለን፣ ህይወት የሚሆን ነገር በውስጣችን ከሌለ እኛ ምንድን ነን ማለት ነው? ሙት ባህር ነን ማለት ነው። የዚያ ምሳሌዎች ናቸው። በነገራችሁ ላይ ምንም የክርስቶስ ህይወት በውስጣቸው የሌለባቸው ሰዎች ሙት ባህር ይባላሉ። ዮርዳኖስ ጉዞውን የሚጨርሰው የት ሲደርስ ነው? ሙት ባህር ውስጥ ነው። የተጠመቁ ሰዎች የሚጠፉት በዚህ ዓለም በሞተ ተግባር ነው። ዮርዳኖስ የምን ምሳሌ ስለሆነ ነው? የጥምቀት ነው። ዮርዳኖስ እዛ ሙት ባህር ሲገባ ጉዞ ይጠናቀቃል። ክርስቲያኖች ተጠምቀው ሲያበቃ ወደ ሞተው ዓለም ሲገቡ ህይወታቸው ይጠናቀቃል፣ ይበላሻል፣ ይሞታሉ እንደሱ። እና እግዚአብሔር ህይወት ባህር እንኳን ህይወት በሰጠችበት ቀን እኔ ወደዚህ ዓለም ባህር አልገባም ማለት ነው። ዓርብ እግዚአብሔር ሰው ፈጠረ። ምን ፈጠረ? ሰው ፈጠረ። እግዚአብሔር ዓርብ ፈጠረ። እናንተም እስቲ ዓርብ ሰው ፍጠሩ። ሰው ፍጠሩ ማለት ምን ማለት ነው? እግዚአብሔር ዓርብ ሰው ፈጥሯል። እኔም እስቲ ሰው ልፍጠር፣ ሰው ልገንባ በሉ እስቲ። ዓርብ ሲመጣ ቢያንስ ዓርብ ቀን ልጆቻችሁን የምትገነቡበት ቀን አድርጉት፣ የምትመክሩበት፣ የምታነቡበት። ልጅን ማብላት ብቻ ማሳደግ እንዳይመስላችሁ። ልጅን ማብላት በሬ እንደማድለብ ነው። ማስተማር ግን ህይወት መስጠት ነው። አርአያ መሆን። 1000 ጊዜ ከመምከር አንድ ነገር ማሳየት ለህፃናት ይበቃቸዋል። አንዳንድ ሰው አለ አይደለም፣ እሱ ቢራ እየጠጣ ለልጆቹ ይሄን ልጅ አይጠጣውም ይለዋል። እንዴ ልጁ ምን እያሰበ ነው የሚያደርግ? እንደተጨቆነ ነው የሚያስበው። እስከ መቼ አድጌ እንዳባዬ ቢራ ጠጥቼ ነው የሚለው። ለልጅ ለገል የሚባል ነገር የለም። ራስ አቁመ ማሳየት ነው። ሰው እንፍጠር አሉ አብ ወልድ መንፈስ ቅዱስ። እንዲሁ የሶቅራጥስን ያህል እንኳን መሆን ጥሩ ነው። በፍልስፍናውም አለመጠን ሶቅራጥስ አንድ ቀን የግሪክ ውስጥ አዲስ ነገር መናገሪያ የሚባል አደባባይ አለ። አሬዎስፋጎስ ይባላል። ማንም ሰው አዲስ ነገር ሲኖረው ሂዶ የሚያወራበት ነው። እና ሶቅራጥስ ሂዶ ቁጭ አለ እዚያ። ህዝቡ በሙሉ አዲስ ነገር ሶቅራጥስ ሊነግረን ነው ሲሉ ዝም። 3 ሰዓት ላይም ዝም፣ 6 ሰዓት ላይም ዝም፣ 9 ሰዓት አይ ምሳ በልተን እንምጣ ብለው ሲመጡም ዝም ተመልሰው፣ እስኪን ጠብቀው ብለው እስከ ማታ ቢጠብቁት ዝም። ሌሎቹ ቤታቸው ሌሎች ጉዱን ሳናይማ እንሄድም ብለው አብረው አደሩ። ሲነጋ አለ ምን እያረክ ነበር ሲሉት እያሰብኩ ሰው እና ምንድነው እዚህ ውስጥ ያስተማራቸውስ? አስቡ ነው። ይገርማል እኮ 24 ሰዓት አስቤ አንድ ጊዜ እናገራለሁ። የዚህ ዘመን ሰው ደግሞ 24 ሰዓት ያወራል፣ አንድ ጊዜ የማያስብ። የእውነቴን ነው። ይቅር በሉኝ። መጠቅለል የሚባል ጀነራላይዜሽን የሚባል ነገር አለ። ሎጂኩን እዚያው ጣሉት። እንዴ ሁላችን አጨፍጭፈን የምናስብም አለን ትላላችሁ ብዬ ነው። እሺ የምታስቡትን አያጠቃልልም። የማናስበውና ያልኩት አስቡ። እንደው ስለ እግዚአብሔር አስቡ። እውነቴን ነው። ነገን አስቡ። ትናንትን አስታውሱት። ታሪክ እወቁ። ምንድን ነበርን ብላችሁ አስቡ። ኢትዮጵያውያን ምንድን ነበር? አብዛኞቹ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ይዞታዎች የተነጠቁት በምን ይመስላችኋል? ማሰብ ባቆምንበት በዘመነ መሳፍንት ነው። ዘመነ መሳፍንት ላይ በደንብ አድርገው ይሰሩብን ነበረ። እገሌ ወገሌ አልላችሁ። ለኛ ሀገር እንትን መሳፍንትና መኳንንት ጎጃም ሄደው ለጎጃሙ ንጉሥ አንተ ተነግሳለህ፣ ጦር መሳሪያ እንረዳሃለን። ጎንደር ይዘው እንደዛ፣ ትግራይ ይዘው እንደዛ፣ ኤርትራ ሄደው ሐማሴን ሄዱና እንዲህ እንረዳሃለን፣ እዚህ መጥተው እንደዚህ፣ ሸዋ ሄደው እንዲህ እያሉ ለእኛ የቤት ሥራ ይሰጡናል፣ እርስ በርስ ያባሉናል፣ እዚህ ቤተክርስቲያናችንን ይወርሳሉ። የተነጠቅነው ምን ይመስላችኋል? በእኛ መንጫጫት፣ በእኛ አለመስማማት፣ ለነገ አለማሰባችን፣
ትንንሽ ነገሮችን ንቀን ለትልቅ ነገር መኖር በማቆባችን ምክንያት እጃችን ላይ ያለውን ነገር እያጣነው ነው። እና መስማማት፣ ማቀድ፣ አንድ መሆን፣ ወሬን መቀነስ ለኛ ይገባናል። ሰውን ንፍጠር። እስኪ ሰውን ንፍጠር በሉ። ምን አላችሁ?